ወደ ዩቲዩብ ቻናሎች ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት ቤጋም በመጨረሻም ልጇ እንደጠፋ ለፖሊሶች እንዳመለከተች ሴማ እንደዚሁ ከዛፋር ጋር እንደሄደች እንደዚሁ አይሴ ለባባ እንደምነግረው በዚህም የተነሳ እንደዚሁ ፓይራዝ እንደሚለቀቅ ዛፋር በመጨረሻም ሴማን ባባን እንበቀለው ብለን ስራ እንደሚላት ሰደቲን ሙንታዝን አግቶ በመጨረሻ መሳሪያውን እንደሚተኮስበትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ስኮል ላይ ካደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና እየጠየኳችሁ አሁን ቀጥታ ወደ ቪዲዮ ፓይራዝ ማሽኑ ሊቆርጠው በመጨረሻ አንገቱ አካባቢ እየደረሰን ያለው 10 ይጮሃል። ባባ እንደምታስበኝ አይደለም፣ እኔ አንተን አልከደውም። ባባ እውነቴን ነው ምልክ፣ ባባ እውነቴን ነው ምልክ እያለ ደጋግሞ ይናገር ጀመር። ወዲያውኑ ሰረቴን እስቲ ክሱን ፈትሹት፣ ወረቀት ይዞስ ነበር አይደል እንዴ እያለ ይናገር ጀመረ። ወዲያውኑ ለጭቁኖ እንደዚህ ምልክት ይሰጠዋል። እንደዚህ ባባ ማሽኑም ወዲያውኑ መቆም ይጀምራል። ወዲያውኑ እንደዚሁ ሰረህትን ፈትሸው ስለው ሄዶም ይፈትሸው ጀመረ። ምንም ነገር ግን ሊያገኝ አልቻለም። ወዲያውኑ እንደዚሁ ባባ እኔ አንተን አልከደውም፣ ልከዳ አልችልም፣ አንተን አልከደውም፣ ያየኸው ነገር እውነት ነው፣ ግን ያወራሁት ሌላ ነገር ነው ከሱ ጋር ሂጅ እያለ ይናገር ጀመረ። በመጨረሻም ቤጋም ልጄን ይዛ ልትጠፋ ነው ከሀገር፣ በዛም የተነሳ የጥብቅናውን ነገር ለማረጋገጥ ነው ከሱ ጋር ሮት ስልኩ እንደዚሁ ፓይራዝ ይጠራል። አንሳው እያለ ደጋግሞ ይናገራል። ሰረቴን ስልኩን ያወራል። አይሴናት አንሳው እያለ ባባ ትእዛዝ ይሰጀመር። ሄሎ የሚል ድምጽ ትሰማለች። ሄሎ ፓይራዝ፣ ደጋግሜ እኮ ስደውል ነበር፣ ምንድነው ማታነሱ ስልከን? ደጋግሜ እኮ ነው የደወልኩልክ። እያንዳንዱ ነገሮች እዚህ ከምናስበው በላይ ይሆናል። ሰልማ በመጨረሻ እንደ ከዛፋር ጋር አንድ ላይ መኪናው ስገባ አይቻታለሁ እያለች ትናገር ጀመረ። ወዲያውኑ ማለት አልገባኝም ሲል ድምፁ ቀየር ይልማ ማና አንተ እያለች እንደዚሁ ትናገር ጀመረ። ሳዳቲን ነኝ እያለ ይመልስላት ጀመረ። ወዲያውኑ እንዴ ቆይ አንተ ለምንድን ነው የፓይራዝን ስልክ ያነሳው? አይሱ ችግር የለውም። አሁን እንዴት ነው ያየሽው ነገር ምንድነው? ከሴልማና ከዛፋር ያየሽው ነገር ምንድነው? በቃ አላቅም፣ አንድ ላይ ሆኖ አይቻለሁ። ወደ መኪናው ገብታ ይዟት እየሄዱ ነው። እኔ ደግሞ ከጀርባ እየተከተሉ ነው ያሉት። ምንድነው እያለች ያለችው እያለ ባባ ይጠይቃል። በመጨረሻም ሴማና ዛፋር አንድ ላይ ሆኑ አይቻቸዋለሁ እያለች ነው እያለ በሌላ በኩል ደግሞ እንደዚሁ የ8 ዓመት ልጅ ጠፍቶብኛል እያለች ቤጋም እንደዚሁ ለፖሊሶቹ ትናገራለች። ቃሏንም ትሰጥ ጀመረ። ወዲያውኑ ፎቶም ሳቀር ትሰጣለች። ፈጣሪ ሆይ የት ሄዶ ነው ሲናን እያለች ቤጋም ታወራ ጀመረ። በሌላ በኩል ደግሞ ባባ ስልኩን አምጣው እያለ ይቀበል ጀመረ። እሺ ልጄ ምንድነው የተፈጠረው ንገሪ። እውነቱን ለመናገር ብዙ ነገሮች እየተፈጠሩ ነው ያሉት። እውነቱን እንድነግሪኝ ነው የምፈልገው። እሺ እነግራለሁ፣ ግን በመጨረሻም ፓይራዝ ላይ ምንም ነገር አላረክም አይደል አባዬ እያለች ነው። ልጄ እየሰማሁሽ ነው ንገሪኝ። በቃ አንድ ላይ አየኋቸው፣ ይሄ ነው በቃ የተፈጠረው። ሴልማ በመጨረሻም ወደሱ መኪናው ስከፍትና ከቦታው ስትሄድ ነው ያየኋት እና ደግሞ ከጀርባ እየሄዱ ነው ያሉት። ፓይራዝ ምን አድርገው? እውነቴን ነው የምልህ ባባ፣ እኔ እውነቴን ነው የምልህ፣ እኔ አንተን አልከደውም እያለም ደጋግሞ ይናገር ጀመረ። እኔ አንተን አልከደውም፣ እውነቴን ነው የምልህ እያለ ይናገር ጀመረ። ባባ ወዲያውኑ ማሽኑን እንዲያቆሙት መቁረጫውን ይናገር ጀመር። ማሽኑ ይቆም ጀመረ። ቆይ ምንድነው እዛ የሚሰማኝ እያለች እንደዚህ ታወራለች። አይሴ እያለ እንደዚህ ስልኩን ተቀብሎ ያወራ ጀመር። ሲናን ደውሎልሽ ነበረ? ምንድነው የምታወራው? ሲናን በመጨረሻ ቤጋም ይዘው ከሀገር ልትወጣ ነው። ምን? እንዴት ሊሆን ይችላል? አላቅም፣ ብቻ ደውሎልኝ ነበር። አልደወልልኝ ለኔ ምንም የነገረኝ ነገር የለም። እሺ በቃ እሺ፣ ከደወልልሽ በቃ እንደምንም ብለሽ ያዥ። ፈጣሪው ለአንድ ደቂቃ ራሱ ብቻዬን መሆን አልችልም። ውፍ እያለች መኪናውን ታጠማዘዝ ጀመረ። በሌላ በኩል ደግሞ እንደዚሁ ባባ ምን አድርገው አባዬ እያለም ሰርፈር ይጠይቀው ጀመረ። እውነቱን ለመናገር ከሆነ የሚናገረው ነገር ትንሽም ቢሆን እውነት አለው እያለ ይናገር። እውነቴን ልክ ባባ፣ እኔ አንተን አልከደውም፣ እኔ ልከዳ አልችልም አንተን እያለም ይናገር ጀመረ። ወዲያውኑ እንደዚሁ እጁን እንዲፈቱት ይናገር ጀመረ። ይፈታም ጀመረ። ከታሰረበትም ይፈታል። እሺ ምን ልናደርገው ነው? እያንዳንዱ ነገሮችን እናያለን። እኔ በመጨረሻ እሱን ያናገርኩት ለልጄ ነው እንጂ ሌላ ምንም ነገር አይደለም እያለም ደጋግሞ ይናገር ጀመረ። እንደዚሁ
ይቅርታ አድርግልኝ፣ መሄድም አለብኝ፣ ልጄ ማዳን አለብኝ አለ። እንደዚሁ ስልኩን ይዞ እየተሯሯጠ ይወጣ ጀመረ። ሌላው ልጄ አባዬ የት ነው ያለው? ቁጭ ብዬ ጠበቅኩ ነው ያሉት። አሁን እየመጡ ነው ልጄ፣ እዛው ጠብቀኝ እያለም ይናገር ጀመረ። እሺ ቶሎ በል አባዬ እያለ ስልኩን ይዘጋ ጀመረ። ሲናን ወዲያውኑ እየሮጠ ወደ ተላከለት አቅጣጫ ይሄድ ጀመረ። በሌላ በኩል ሴማና እንደዚሁ ዛፋር አንድ ወንበር ላይ ተቀምጠዋል። እሺ ምን ለምንድን የፈለከኝ እያለች ትጠይቀው ጀመረ። ወዲያውኑ ብዙ ነገሮችን ከአንቺ ጋር መስራት እፈልጋለሁ። ማለቴ አንቺ የሚያጣሹ ነገሮች አሉ እንደማቀውና እንደሰማሁትም ከሆነ ማለት ነው። ስለዚህ ብትቺ አብረን ብናወራና ብዙ ነገሮችሽን አብረን ብንቀርፍ አይሻልም? ማለቴ ያው አባትሽ በማያሳዝን ሁኔታ እንደሞተ ሰምቻለሁ እና ለዚህም ጠበቃ ቆመን እስከ መጨረሻው ድረስ ብንፋለም ምን ይመስልሻል? እያለም እንደዚሁ ይናገራት ጀመረ። ዛፋር ለራሱ ጥቅም ነበረ እንደዚሁ የፈለጋትም። እውነቱን ለመናገር የጋራ ጠላት አለን ባባ ነው እና ቆያልከኛለሁ እሱን ለመበቀል ብለህ እኔን ልትጠቀምብኝ ነው እያለች ትጠይቀው ጀመረ። አይ እየተጠቀምኩብሽ አይደለም፣ ሁለታችን የጋራ ጥቅም ነው ያዘን እያለም ይመልስላት ጀመረ። ስለዚህ አስቢበት እስቲ፣ አንቺ የምትፈልጊውን የአባትሽን በቀል ታገኛለሽ፣ እኔ የምፈልገውን አደርጋለሁ እያለም ይናገር ጀመረ። ዝም ብላ አትኩራ ሲያወራ ታየው ጀመረ። ካየችውም በኋላ ከት ብላ ትስቅበት ጀመረ። ዛፋር ግራ ይጋባል። ቆይ አዴ ግን በጣም አስቀይ ነው፣ ይቅርታ አድርጊልኝ እያለች ከት ብላ ትስቅ ጀመረ። ቀልድ ነው እንደማወራው? ቀልዱን ማንተን የጀመርከው? ማይሆን ነገር እኮ ነው ያወራ ያለው እያለችም ተናገረው ጀመረ። እውነቱን ልነግርህ አንድ ነገር ሞክረው ቢኖር ምንም ይሁን ምንም ባባ የሚያረገውን ቢያረግም እኔ እሱ ልከዳው አልችልም። እንደዚህ አይነት የቀረሸ የሚያስጠላ ስራም ልሰራ አልችልም። እሱን ደግሞ ጠንቅቀ እንድታውቀው ፈልጋለሁ ብላም ተናገረው ጀመረ። ይቅርታ አሁን መሄድ አለብኝ ብላ ካለችበት ተነስታ ትሄድ ጀመረ። እንደዚሁ የዛፋር ጓደኛ ደግሞ ራቅ ብሎ ተቀምጦ ያይ ጀመረ። በሌላ በኩል እንደዚሁ እየወጣች እያለ ሹፌሩን ታይና ታክሲ ጥራልኝ እያለች ትናገራለች። ክላክስ ታረጋለች። ተደብቀ የነበረችው አይሴ ወዲያውኑ ወደ አይሴ ጋርም ቀጥ ብላ ታያትና ትሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ደግሞ ፖይራዝ ከቦታው ደርሷል። ሲናንን እንዳገኘው ዘሎ ይጠመጠበታል። ልጅ ደህና ነህ? ደህና ነህ አይደለ እያለም ያክቦ ጀመረ። አባ ደህና ነኝ፣ ዛሬ ማየለት ወስደኝ ነበር አምልጬን የመጣሁት እያለም ይናገራል። ደጋግሞ እየሰማ አይዞክ ምንም አትሆንም፣ እሺ ምንም አትሆንም እያለም እንደዚሁ ይናገር ጀመረ። ወዲያውኑ ና ቆይ የሆነ ቦታ እንሄዳለን እያለ ስልኩን ያወጣና እንደዚሁ መደወል ይጀምራል። ፔጋም ጋር ይደውላል። ሄሎ ፖይራዝ ያገኘው ነገር አለ? አግኝቼዋለሁ። ኡፍ ተመስገን ተመስገን። እሺ የት ነው ያለው? ልምጣ እያለች ትናገር ጀመረ። ወዲያውኑ ስልኩንም ትዘጋለች። ተገኝቷል እያለች ለእናትና ለአባቷ ትናገር ጀመረ። በሌላ በኩል መኪና ውስጥ ደግሞ ቁጭ አድርጋ እንደዚሁ እያናገረቻት ነው ያለችው ሴማን። እንደዚሁ አይሴም አብራችሁ ስገቡ አይቻችኋለሁ፣ ምን ለማድረግ እየሞከርሽ ነው ከዛፋር ጋር እያለች ደጋግማ ትጠይቃት ጀመረ። ምንድን ነው የምታወሪው? እኔን እየጠረጠርሽና እየተከላከልሽ ነው? በመጨረሻ እኔን ሲጀመር እንዴት ልትከታተይ ቻልሽ እያለችም ትጠይቃት ጀመረ። አንቺን ላናገር ነበር የመጣሁት፣ በመጨረሻም ግን አንቺ ወደ ዛፋር መኪና ስገቢ ያየሁትና ምን ልታረጊ ነው ብዬ ተከታተልኩሽ። በቃ ግን ይሄን ነገር ደግሞ ማወቅ እፈልጋለሁ። ይሄ ሰው በጣም አደገኛ ሰው እንደሆነ አንቺም ጠንቅቀሽ ታውቂያለሽ አይደል እንዴ? አባቴን ከመጎዳት ወደ ኋላ እንደማይል ጠንቅቀሽ ታውቂያለሽ። ምንም ይሁን ምንም አባትሽ የሚጎዳ ነገር እንደማላረግ አንቺም ይሄን ታውቂያለሽ እያለች ትናገራት ጀመረ። አለቃ እንዴት ሄደልክ እያለ ዛፋር ጋር ሄዶ ይቀመጥና ይጠይቀው ጀመረ። እንደዚሁ አማካሪው አሁን ዝም ማለት ነው ያለብን፣ ነገሮች በትንሽ እየሄደ ሲስተካከል ሁሉ ነገሮችን ያኔ እርምጃ እንወስዳለን። አሁን ዝም ብለን ማድፈጥና ማየት ነው ያለብን። እያንዳንዱ ነገሮች በመጨረሻ ጥለን እናያለን። መጠራጠር በርስ በርሳቸው እንዲኖር ማድረግ አለብን እያለም እያነሳ እየተጎነጨ ይናገር ጀመረ። በሌላ በኩል ደጋግማ አይሴ ደግሞ ትጠይቃታለች። ምን ልታረጊ ነው ያወራሽው ከሱ ጋር ሄድሽው? ምንም ይሁን በቃ ከባድ ነገር ያሰሩ ነገር ስላለ ነው እየተከታተልን ያለው ዛፋርን እያለች ትናገራታለች። በመጨረሻም እያንዳንዱ መረጃ እንዳያወጣው ስላልፈለግ የሚደብቀው ነገር አለ ማለት ሁሉ ነገር ቆይ እንዴት አንቺ ልታክቻለሽ እያለች ደጋግማ ትጠይቃታለች። እኔ ማወቁ አይደለም ዋናው አሁን እኛ እሱን እንዴት አድርገን መያዝ እንዳለብን ነው። ብቻ ምንም ይሁን ምንም ባባን ወደ ኋላ ለመጣል በጣም ብዙ ነገሮችን እየቆፈረ ያለ ሰው ነው። እውነቴን ነው የምልሽ እያለች ደጋግማ ትናገር ጀመረ።
ወዲያውኑ ምንም ይሁኑ ምንም አባትሽ እኔ ላይ ያደረሰውን ነገር መርሳት የለብሽም። አንቺ እባክሽ ተይ፣ ወደዛ ነገር አንመለስ። አይ የሆኑ ነገር ሆኗል፣ ነገር ግን አሁን በአዲስ ሁሉ ነገሮችን መቀየር አለብንም እያለች ትናገር ጀመረ። ኦሆ አይሴ ይቅርታ አድርጊልኝ፣ ይህን ነገር ከዚህ በኋላ ማውራት አልፈልግም ብላ ተናግራ ከመኪናው ተወርድ ጀመረ። ወዲያውኑ እዛው በረጅሙ ትተነፍሳለችም። ወደ ቤቷ ከደቂቃዎች በኋላ ከደረሰች በኋላ እንደዚሁ ሰልማ በር ላይ በመጨረሻም ባባ ቆሞ ከመኪናው ይወርድ ጀመረ። እሺ አንተም ስለ ዛፋር ነው መሰለኝ ልጠይቀኝ በሬ ድረስ የቆምከው እያለች ተናገረው ጀመረ። ወዲያውኑም ሴማ ወደ ውስጥ ገብተን ማውራት እንችላለን እያለም ይናገረባታል። ጭንቅሎ ሰርፈርና እንደዚሁ ዙፍርኩም ቆመዋሉ። ፊታቸውን ያዞሩና እንግባ እያለች ሁሉም ሰው ይገቡ ጀመረ። ለምንድነው ዛፋር አንቺ ዳገኝሽ የፈለገው እያለ ደጋግሞ ይጠይቃት ጀመረ። ምንም ይሁን ምንም በቃ አንተ በእኔ ለመጠቀም ነው የሞከረው፣ ሌላ ምንም ያወራው ነገር የለም። እውነቱን ለመናገር ከሆነ ቤትሽ ድረስ ነው መጥቶ ካንቺን የወሰደሽ። እርግጠኛ ነኝ አንቺን ሊጠቀምብሽና ሌላ ብዙ ነገር ሊሰራ ያሰበው ነገር አለ እያለም ይጠይቃት ጀመር። ባባ ምንም ያልኩት ነገር የለም እኔ እያለች ትናገር ጀመረ። በመጨረሻም አንተ እኔን እየተጠረጠርከኝ ያለው ምንም ይሁን ምንም ይገባኛል፣ የተፈጠረው ነገሮች አሉ፣ ግን አንቺን ለመጠቀም ብዙ ነገሮች ሊያደርግ ይችላል እሱ እያለ ይናገራታል። ባባ ሴማ የነገርሽን እያንዳንዱ ነገር ንገሪኝ እያለም ሰርፈር የሚጠይቃት ጀመረ። እሷም እያንዳንዱ ነገር ግልጽ አድርጋ ትናገራለች። እኔ ምንም ያረኩት ነገር የለም፣ ደጋግሜ እየነገርኳችሁ ነው ያለሁት። እሺ እንደዛ ከሆነ እያንዳንዱ ነገሮችን ከአሁን በኋላ አንቺን ለመከታተል እንገደዳለን ማለት ነው። ምክንያቱም እሱ እኔን ለመጣም ብዙ ድንጋዮች ይፈነቅላል፣ አንቺ ደግሞ ለሱ መሳሪያ ልትሆኚ ስለምቺ ከአሁን በኋላ እያንዳንዱ ነገሮችን መከታተል አለብኝ እያለ ይናገራል። እና ምንድን ነው እያልከኝ ያለው? ምንም ይሁኑንም በቃ ያልኩትን ብያለሁ ሴማ እያለ ይናገራታል። በአይኖቹ እንባ እንደዚሁ ያቀራል። እንደዚሁ ሴማ ከአይኖቹ እንባ ሊፈስ ይመስላል። ምንም ይሁን ምንም የተፈጠረው ነገር ተፈጥሯል እያለ ይናገራል። አባትሽም እንዳንቺ ከጂ ነበር እያለ ሲናገራት ይበቃል ባዬ እያለ እንደዚሁ በመሀል ዘርዘርቲን ይገባል። ወዲያውኑ ከአይኖቹ እንባ ሊፈስ ትንሽ ነው የቀረው። ምንም ይሁን ምንም እያለ ሲናገር ቆይ አንዴ እያለች እንደዚሁ ትሄድና ወዲያውኑ መሳሪያ ለመምጣት ትሄዳለች። አባዬ ግን አይበቃም፣ ዝም በል ይበቃል፣ ዝም በል እያለ ይናገራል። ምንም ይሁን ምንም ሰው ማመን ትቻለሁ እያለም ይናገር ጀመረ። ግራ ይጋባሉ፣ ሶስቱም ያቀረቅራሉ። ይኸው እያለች እንደዚሁ እኔ የነበረውን እያንዳንዱ ፋይል ይሄ ነው እያለችም ትናገር ጀመረ። ከአሁን በኋላ ምንም ያገናኘን ነገር የለም እያለም እንደዚሁ ይናገራታል። እሷም ትናገራለችም። ይተያያሉ። ከአሁን በኋላ እንድትጠነቀቅ ይፈልጋሉ። ምንም ይሁን ምንም ካሁን በኋላ አብቅቶልናል እኛን የኔና አንቺ ነገር እያለች እንደዚሁ እሱም ይመልስላትም ይመላለሱ ጀመረ። በትውስጦ ሽጉጥ ስደገንበት ያለው ነገር ትዝ ይላትም ጀመረ። ከቤቷም ጥሏት ይሄዱ ጀመር። ሰርፈር ራቅ ብሎ አይቷትም እሱ ይወጣል። ሰረቴን ቆም ይል ጀመረ። ሴማ እባክሽ ተረጋጊ፣ ከዛ እሱ ጋር እኮ ማውራት አልነበረብሽም እያለም ደጋግሞ ይጠይቃትና ይነግራት ጀመረ። ሰረርቲ ላንተ ደጋግሜ እየነገርኩ ነው ያሉት፣ ከሱ ጋር ምንም ያረኩት ነገር የለም፣ በቃ እሱን ለመጣል ጠበቃ እንቆም እንክሰሰው ነው ያለ፣ ሌላ ምንም አዳዚው ትመልሳለች። እንደዚሁ ሴማ ወዲያውኑ ምንም ይሁን ምን በቃ ተጠንቀቂ እያለም ይናገራትና ካንቺ ጎኔ ከፈለግሽው ነገር ጋር ልደውይልኝ ብሎ ይወጣ ጀመረ። ባባ በረጅሙ የተነፈሰ መኪና ውስጥ ያስብ ጀመረ። በሌላ በኩል አመሻሽ ላይ ቤጋም እንደዚሁ አንድ ቡና ቤት ጋር ቁጭ ብላለችም፣ በሀሳብ ትወጣለችም። አባቷ ይደውልላት ጀመር። ሄሎ አባዬ እያለች ቤጋም ታወራለች። ልጅ ይሄን ያለሽው መቼ እኮ በጣም አስጨነቅኝ እያለም ይናገራል። ኡፍ ደህና ነኝ አባ ብላ ስልኩን ትዘጋ ጀመረ። ወዲያውኑ መጠጥ እንደዚሁ አጠገቧ ይቀርብ ጀመረ። ይቅርታ እኔ አልጠጣም እያለች ታወራለች። ወዲያውኑ ግን መጠጡን እንዳየች የበፊት ትዝታዋ ይመጣባት ጀመረ። ስሜቷን መቆጣጠር ያቅታታል። በሌላ በኩል አመሻሽ ላይ ፓይራስ ደግሞ ተደብቆ ቆሞ እያለም እንደዚሁ የሙንታዝ መኪና ይመጣ ጀመረ። ሙንታዝ ከመኪናው ልክ እንደወረደ ከጀርባው መሳሪያ ይደቅንበት ጀመረ። ምን እያረክን ያሉት ግባቱ ልበል እያለም እንደዚሁ መሳሪያውን ይቀበለውና ወደ መኪናው ያስገባው ጀመር። ግባቱ ልበል ግባ እያለ ይናገረው ጀመር። ፈጣሪው ምን ልታረገኝ ነው ያለ ሙንታዝን ይዞት ይሄድ ጀመረ። ፓይራዝ ይሄን ቆሞ እያየን ያለው ፈጣሪው ምን ውስጥ ነው የከተትከኝ እያለ ያወራ ጀመረ። መጠጡ ደግሞ የቀረበላት እንደዚሁ ቤጋም
አንስታ ለመጠጣት አልፈለገችም። ነገር ግን ስሜቷ በጣም መቆጣጠር እያቃታት ነው ያለው። የበፊቱ ውስጧ እንደዚሁ ይመጣበታል። ታነሳለችም፣ ለመጠጣት ትሞክራለች፣ ታሸታለችም። ወዲያውኑ እንደዚሁ ስልክ መልእክት ይገባላት ጀመር። ደህና ነሽ የሚል ነበረ። ወዲያውኑ እንደዚሁ ስልኳን ወደ ቦርሷ ትከትና እየተሯሯጠች ከዛ መጠጥ ቤት ትወጣ ጀመረ። በሌላ በኩል ደግሞ እንደዚሁ ሰራቲ ሙንታዝን ሊገለው ነው። ወዲያውኑ ተራመድ እያልኩ ነው ያሉት እያለ ያራምደውና ወደ መቀመጫ ላይ ያስቀምጠው ጀመር። ተቀመጥ እዚህ ጋር ዛሬ ሁሉ ነገሮች ያበቃል ማለት ነው፣ ሁሉ ነገሮች ያበቃል እያለ እንደዚሁ ይናገር ጀመረ። ተደብቀው ከጀርባ ሲከተን የነበረው በመጨረሻም ፓይራስ ደግሞ የአንዳንዱ ነገር የሚሆነውን እያየን ያለው ዛሬ ያበቃልሃል እያለ ሽጉጡን ሰራቲን ይደቅ ንበት ጀመረ። ዛሬ ሁሉ ነገሮች ያበቃል፣ ዛሬ አንተ እኔ ላይ ምን እንዳረግ ታወራለህ እያለም ይናገረው ጀመረ። አመሻሽ ላይ በሌላ በኩል ሴማና እንደዚሁ አይሴ ቁጭ ብሎ እያወሩ ነው ያሉት። እውነቴን ነው ዛፈር ያደረገው ብዙ ነገሮች አሉ እያለች ያገኘችው መረጃ ያንዳንዱ ነገሮች ታሳያት ጀመረ። ይሄም ከየት ነው ያገኘሽው? ከዛፈር ጋር ያገኘነው እያለችም ትነግራት ጀመረ። ምንም ይሁን ምንም በቃኝ፣ ይሄም ማየት አልፈለገም፣ ምክንያቱም አባትሽ በመጨረሻ ምን ቤት መጥቶ ብዙ ነገሮችን ነጥቆኛል እያለች ተመለስ ጀመረ። እኔ እኮ እናንተ ለመርዳት ብዙ ነገሮችን ሞክሬያለሁ፣ የተወጋሁትም የተጎዳሁትም እኔ ነኝ እያለች ደጋግማ ትናገር ጀመረ። ወዲያውኑ ለሰርደቲን ስልክ ይጠራ ጀመረ። ታነሳለችም። ሄሎ የት ነው ያለሽው? ምንድነው የምታወሪው? የት ነው ያለሽው? እያልኩሽ ነው ያለሁት ቤት ነኝ፣ አሁኑኑ እንደምንም ብለሽ ነይ እያለም ይናገራት ጀመረ። ሙንታዙን ይዤዋለሁ እያለም እንደዚሁ ይመልስላት ጀመረ። እሺ መጣሁ፣ በቃ አይሴ መሄድ አለብኝ፣ አንቺም ወደ ቤትሽ ሂጂ ብላ ትናገራት ጀመረ። ወዲያውኑ ልክ እንደወጣች ታች ጭንቅሎ እንደቆመ ታይ ጀመረ። እየተከታተልን እንደሆነ ይገባታል። ፓይራዝ ደግሞ ራቅ ብሎ ቆሟል። ሁሉ ነገሮችን እያየን ያለው ሰራቲን ወንበር ላይ ቁጭ ብሎ ደግሞ መሳሪያውን ደቅኖ ዛሬ ታወራለህ ከዛፋር ጋር ምንድን ያለ ግንኙነት እያለ ደጋግሞ ይጠይቀው ጀመር። ምንድን ነው የምታወራው? የምን ግንኙነት ነው? ያንዳንዱ ነገሮችን እንድነግረኝ እንፈልጋለሁ እያለም ይናገረው ጀመር። ምን ምነግር ነገር አለ? አትናገርም? ቆይ እያለም እንደዚሁ እንዳትንቀሳቀስ ይልና አንድ እንደዚሁ የመርቲቃ ጭንቅላቱ ላይ ያስቀመጭ። ምን እያረክን ያለው? አጨምጠው ጭንቅላት ላይ ያለ ይጮህበታል። ወዲያውኑ እንደዚሁ ጭንቅላቱ ላይ በመጨረሻ ግን ልታረቁ ነው እውነት አስቀምጠው እያልኩ ነው ያሉት እያለ ይናገራል። ቆይ እንደዚህ ባታረግግኑ እኮ ይሻላል እያለ ይናገራል። ፓይራዝ ራቅ ብሎ ሁሉ ነገሮችን ያየን ያለው እስቲ ኢላማ ጎበዝ መሆኔን ያለው እያለ ተው እንጂ ተው እንደዚህ አታርግ እያለ ይናገረው ጀመር። ግራ ተጋብቷል። ኧረ ፈጣሪ ሆይ ተው እያለ እንደዚህ ሁሉ ተኩሶ ትንሽ ነው የቀረው። ፓይራዝ ግን ከተደበቀበት መውጣት ይጀምራል። ከባድ የሆነ ውሳኔ ሊወስን ይመስላል። እንደዚሁ ሙንታዝ አይኑን ጨፍኖ በመጨረሻም ጭንቅላቴ መታኝ አልመታኝ ያለ በሀሳብ ተወጧል። በሌላ በኩል ደግሞ ጭንቅላው መኪና ውስጥ ቁጭ ብሎ ያለ ከጀርባው መኪና መጥቶ ይጋጨው ጀመረ። ወዲያውኑ ምን ሆናል ያማሃል እንዴ እያለ ይናገረውና ሲጨቃጨቅ ወዲያውኑ እንደዚሁ ሴማ ቀጥ ብላ ከቤቱ ትወጣ ጀመረ። እሱ ጭንቅላው ሲከራከር እባክህ ቆይ ተረጋጋ፣ ሳደርቲን ተረጋጋ እያለ ደጋግሞ ይለምነዋል። መሳሪያውን ግን ደቅኖበታል። ጭንቅላቱና አንዴና ለመጨረሻ ሊበታተነው ነው። አሁን ብታወራ ሁሉ ነገሮች ያበቃል፣ ንገረኝ ምንድነው የተፈጠረው? ከዛፈር ጋር ምንድነው የምታወራው? እያለ ደጋግሞ ይጠይቀው ጀመረ። ወዲያውኑ መሳሪያው እንደዚሁ ደቅኖበት ተው እባክህ እያለ ይለምነዋል። ሊተኩሰው ትንሽ ነው የቀረው። ወዲያውኑ ይተኩሰው ጀመረ። ወዲያውኑ ሳጥኑን እንደዚሁ ይመታና ይወርቅ ጀመረ። ያማህል እንደ አንተ ጭንቅላቴ መጥቶም ቢሆን ጭንቅላትህ ነው የሚሆነው እያለ ይናገረው ጀመረ። ቁጭ በል እያልኩ ነው ያሉት። እያንዳንዱ ነገር ከኛ ጀርባ ሰረ ነበረው። እያንዳንዱ ትናገራለህ። የምን ፋይል ነው ለዛፋር የሰጠው እያለም ይጠይቀው ጀመረ። ምንም አይነት ፋይል አልሰጠውም። በመጨረሻም እያንዳንዱ ነገሮችን ለማስተካከል እየመኮርኩ ነው ያሉት። ሚስት ደግሞ ለአንተ አርግዛትና ይናገር ጀመረ። ምንድነው የምትወራው እያለ ግራ ይጋባ ጀመረ። እየዋሸኝ ነው እያለ ይናገር ጀመረ። በመጨረሻም ሴማ ቦታው ጋር ደርሳለች። ወዲያውኑ በመጨረሻም ከባዱ ነገር ሊፈጠር ነው። ለአንድና ለመጨረሻ ጊዜ ጥይቱ ሊተኩሰው ትንሽ ነው የቀረው። ወዲያውኑ ሽጉጡን ያቀባብላል። ወዲያውኑ ግን ሊተኩሰው በደቂቃውና በሴኮንዶች ውስጥ እያለ ከጀርባ ይመጣና ይመታው ጀመረ። ፈጣሪው ፓይራስ ና ና እንዴት እንደዚህ ነገር ውስጥ ታረጋለህ እያለ ቶሎ በል እያለ እንደዚሁ ሰራቲን እያለች እየተጣራች ስገባ ከቦታው ይሰወሩ ጀመረ። ምን ሆነ ሰራቲን ምን ሆነ ነው እያለች ደጋግማ ትጠይቀዋለች። ወይኔ ጭንቅላቴ እያለ እንደዚህ ያወራ ጀመረ። በመጨረሻ ሱርከት ኩስረት በመጨረሻ ማርግዛለች እያለ
እንደዚህ መልስላት ጀመረ። በሌላ በኩል እየተሯሯጡ ወዲያውኑ እንደዚሁ ከቦታው ይሰወሩ ጀመረ። ወዲያውኑ እንደዚሁ መኪናውን አያበረረ ከቦታው ይወጣ ጀመረ። ወዲያውኑ እነሱም ተሯርጦ ሳይማ እንዳስመለጠው ግራ ይጋቡ ጀመር። ያናዳል እያለ በሩን ይመታው ጀመረ። በጣም ያናዳል። ማን ነው? ቆይ ሰውን አይቷል? አላዩትም እያለ ይናገር ጀመረ። ምንም ያለው ነገር የለም እያለ እንደዚህ መልስ ጀመረ። ኡፍ ያናዳል እያሉ ወደ መኪናቸው ይገቡ ጀመረ። ወዲያውኑ ግን አንድ ካሜራ በር ላይ እንደቆመ ታይ ጀመረ። በዚህም በጣም ትደሰታለች። ዛሬ በጣም ደስ የሚል ልዩ ቀን ነው እያለችም ታወራ ጀመረ። ምክንያቱም ይሄ ካሜራ ላይ ያለው የፓይራዝ ፎቶ ወይም ምስል ነበረ። ይሄን ቪዲዮ ቅጂ እሷ አሁን እንደምንም ብላ ካገኘችው ፓይራዝ ያበቃላታል እስከ ወዳኛው። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት። እቺን ተመስል ነበር። በቀጣይ ምን ይፈጠር እንደዚሁ ሴማ የዚህን ቪዲዮ ቁራጭ ወስዳ ለባባ ታሳየዋለች። ባባ ይሄን ሲያይ ምን ሊፈጠር ይችላል? በሌላ በኩል የሳዳቲን ሚስት የሆነችው ኩስረትስ ምን ልትል ትችላለች? ምንድነው ሌሎች ማጓጊ ወሳኝ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስኮን ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ነው። ኮዱ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ ይጥፋ እያልኩ ቻው።